ዛሬ ግን በጣም በሚገርመው ሁኔታ እኔ አምላኬን ማመሰግነው ነገር ቢኖር አባቴ ተገኝቷል አባቴ ሲገኝ ደግሞ በህይወት እንዳለ ነው የተሰማኝ ህዝቡን ክፉ አይንካው የጋሞ ህዝብን ክፉ አይንካው ተመልካቾቻችን እንግዲህ አንዲት ትንሽ ታጠገባችን ትገኛለች አስክሬኑ እንግዲህ ዛሬ በአምስተኛ ቀኑ ነው የአባቷ አስክሬን የተገኘውና ምን አይነት ስሜት እንዳለው በቃ ዛሬ እግዚአብሔር ይመስገን ደሞ ጠፍቶ ቅር አላለም እግዚአብሔር በአምስተኛ ቀኑ አባታችን በመገኘቱ ደሞ በጣም ደስታ ተሰምቶኛል እያለቀስኩ እየጮህኩ ነበር በእውነት እስካሁን ተረጋግቻ ነበርም እኔ በበኩሌ ታስረ ነበር ምክንያቱም ሙሉ ቤተሰብ ማንንም ያስተዳድር የለም አቅም ያለው የለም ንብረት የለው ግራ ገብቶናል ዛሬ ግን በጣም በሚገርመው ሁኔታ እኔ አምላኬን ማመሰግነው ነገር ቢኖር አባቴ ተገኝቷል አባቴ ሲገኝ ደግሞ በህይወት እንዳለ ነው የተሰማኝ ህዝቡን ክፉ አይንካው የጋሞ ህዝብን ክፉ አይንካው ከአባቴ ጋር ውጭ ነው ከዛ ሀገር ከጨንቻ ይመጣል ከተለያየ ሀገር መጥቶ ለአባቴ ብዙ የጣሩት የለፉት አለ ምክንያቱም ለመልካም ሰው መልካም እናርግ እሱ ከሞተኛ አንቀርም በሚለው ቤታችሁ እዚህ ነበር ይሄኛ ቤት ነው ይሄ ነው ማሳችን ቤታችን ይሄ ነው ይሄ አሁን ይሄ ሰው የተቀመጠበት ይሄ እንዳለ ይሄ እንደዚህ ዞሮ ይሄ ያባቴ መረት ነው እስከዛ ድረስ ደርሶ ይሄ ሁሉ ለአባቴ መረት ነው አባትሽን ብቻ ነው ወይስ ሌላ ሰውም አደጋው ይደረሰበት አለ እናቴ አደጋ ደርሳለ አልሞተችም ወንድምም እንደዛ አካል ጎዶሎ ነው ማንቀሳቀስ አይችሉም ተርፈዋል አንድም ደግሞ እግዚአብሔር እኔ በቃ እኔ አላቅም ያባቴ ነገር በጣም ይለይ ነበር ቤተሰቡ በሱ በኩል ነው ያለቀው ህዝቡ በለሱ ብሎ ነው ያለቀው እውነት እኔ ምን እንደምላችሁ አላቅም አንድ ሰው እርቃናው እንዴት ይኖራል አሁን የጋሞ ቴሌቪዥን ላይ እግዚአብሔር እውነት እናንተ ለኛ እጃችሁን እንድትዘረጉ እናቴ አሁን ይሄ አጥንቷ እንደዚህ ተከፍቷል እኔ ቀደም አይቼ ለራስ ፈንት ስቼ ነው ሰው ከዛ ተሸክሞ ያመጣው እንዴት ነው አንቺ የተከሰተሽው እዚህ ነበር እዛ ነበርኩ አዲስ አበባ ነበርኩ እኔ ምኖረው እንደዚህ አዲስ አበባ ስራ በመሰራ ይሄን ተከሰተ ተብዬ አይደለም አጋጣሚ የሆነ ነገር ተፈጥሯል በሚለው ነው እንጂ ይሄ ይፈጠራልን ብዬ አላሰብኩትም አርባ ምንጭ ከደረስኩት በኋላ ነው ይሄ ነገር እየሰማው ሰምቼም እንደው እውነት ለመናገር እንዴት ይሆናል አባቴ በእንደዛ አይነት ሊሞት አይችልም አልኩት በቃ መጀመሪያም አልሞተም ብሎ አታሎ ነበር እውነትም ሞቶ እንደመህረሰ ሳይገኝ ስቅር ውስጥ ይቆሰለ ህዝቡ እንዳለ ውጭ ነው የሚያድረው እሱን ሲፈለጋ 5-6 ቤተሰብ የሞተ አለ እዚህ ውስጥ አትም ግን ማንንም የራሱ ንብረት የራሱ ልጅ የፈለገን አባት ነው የሚፈልገው እሱ አልቆ እሱ ለውሻ ለእንስሳ ለድመት ለበጎች እንኳን መልካም አባት ነው ከአፍ አውጥቶ የሚያጎርስ አባት ነው ሐላቃ ራስ ሳይገኝ ምንም ማድረግ አንችልም በሚለው ህዝቡ ተባብሯ የጋሞ ህዝብን ክፉ አይድረስ እናንተንን ክፉ አይድረሳቸው